አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። ኢማራት እንግዲህ በጨለማ ሰጣዋት እንደዚህ ናት። ምን ልበላችሁ? አያችኋት አይደል? ተገገረ ናት እኮ አሁን በቪዲዮ እንደዚህ ቀርጣት እንኳን ጨለማ ቀርቶ አይደለም ምንም እንደበስ ያለ ነው ዴክስ የለም ማለት ነው። ባይናችን እኮ እንዲህ ስንመለከት እኮ ዴክስ ነው እንዲህ ወረሳት ማለት ነው። ወይ ላይ መሰላችሁ? ይሄ እኔ ነው መሰለኝ። ይሄ አዎ ልክ ናችሁ። ለማንኛውም ልጅ ዝናት ያለችው አንዲቱ ልጅ ማለት ነው እዚህ ቢልዲንግ ውስጥ ናት ያለችው። አዎ ሰምታችኋል። በሷ በታይ ነው በቀደም ዲም ያደረገው ማለት ነው። አንዱ እንደሞ በመሰላችሁ ታያችኋል ብዬ ተስፋ አለኝ። እዚህ ውስጥ ዲም አደረገው ቲም ዲብልቅልቅ አደረገው እላችኋለሁ። ለማንኛውም ኑሮ ተወደደ፣ ኢትዮጵያ ልንገባ አልቻልንም። ኑሮ ተወደደ፣ አልተኖረም ኢትዮጵያ እያላችሁ የመዲያም ቅመሞች ሀገራችሁ ገብታችሁ ስታበቁ መልሳችሁ ስደቂጣችሁን እየመጣችሁ ተፈነጥዛላችሁ ማለት ነው። አሁንሳ ኢማራትም ያው ሆነች እናቴ 40 ብር የተሸጠው ዛሬ 100 ብር ጨምሯል። 100 ብር የተገዛው የትሸጥ የነበረው ዛሬ 200 ሆኗል። 30 ብር ትሸጥ የነበረው 100 ብር ሆኗል። 80 ብር ሆኗል። ሀቂቀቱን እውነቴን እኮ ነው ሸቴን አይደለም። ተቃጠለ እኮ እንዴ! አበሻ ልብሶችን ብቻ ተሸጡ። ይሄ ሽቲ ዲራ ምናምን አለ አይደል? እሱ ብቻ አልጨመረም እንጂ የተቀረው እኮ እነ ኩዳር ነሽ እነ ቢጃማ ነሽ እነ እንትን ነሽ ሁሉም ጨምሯል። እንዴ መሪያም እኮ ለኢር ልብስ እኮ አልገዛችም፣ ጨምሮባት አልገዛችልኝም። ቢሻውም ሀገሯ አልከር ነው ብላ አስባ ይሆን እንዴ? ምን አባቷን አስታዲ የምገዛው ብላ አስባ ምን አላውቅም። ይሄንንም መነደፊያዋ ማለት ነው። ስለዚህ ተወዶባም ማለት ነው ሁሉም ነገር ቃሊ ሆኖ አልገዛችም። እኔ ብር ብትሰጠኝም አልፈልግም ቢጃማውን ሳትገዛ ማለት ነው። ሁለት ቢጃማ 3 ቢጃማ ነበር የሚገዛልኝ እንዴ። ለዛው እናቴ ቢሞሎ ያለ መሰለው ጨርቅ እንደዚህ እንትን ማለት አስባችሁታል? እዚህ መሬት ተንዘግዝጌ ተዚህ ወርጄ እዛታችሁ ወርጄ ነው እኔ እንትን እምለው ቃ ተቀብያት የምመጣው ማለት ነው። አስቡት እንግዲህ ይሄን ሁሉ በግሬማ አይደለም አትዋሽ እንጂ ሙሰሊም አላ በለፍት ነው የምትወጪ አንቺ ውሸታ። አዋሽው መሰላው። አዎ በለፍት ነው ወርዴውና በለፍት ተምዘግዝጌ እዛም ዱፕልና ተቀብያት እወጣለሁ። ግን በዚህ መርካስካስ የለም። ቀሄቱ ታምረኛለች እንጂ የምን አባቴ ነው እናቴ መልከፍከፍ ይቼ የተረገመ በረኮናለይ በዚሁ ተንጠልጥዬ ንፋስ ወስጄ እገባለሁ ማለት ነው። ሰምታችኋል? ለማንኛውም አስባችሁታል እንዴ? እኔ ተሰቀላለ እዚህ ላይ ተሰቀየ እናቴ ዲብልቅልቅ ቢያረገው እንኳን አይደለም ቀብር ቀርቶ አይደለም አጥንቴ እንኳን ይገኝ ብላ ለቀብር አፈር ለማልበስ አይበለው እናቴ አይበለው እናቴ በር እየተመለከተች አይን እያየች ነው እናቴ ማለት ድጋሚ እንዲያልድግም እያለ እንዴ ልጅም አይን እያየት አባቱንስ የምን አባቱ ብር ነው አይኑ ብርር ይበልና በርር ይመጥቼ ነው ቤተሰቦችን ያጣሁት ሀቂቀትን። ስለዚህ ብር እያላችሁ አትብረሩ ማለት ነው። እናንተ ነግሬሻለሁ እያንዳንድሽ ማለት ነው። እያንዳንድሽ ቄጥሽን እየመታሽ ወዲ ሀገርሽ ገብተሽ ቄጥሽን እያዘናበጥሽ መልሽ እመጣለሁ አረብ ሀገር ማለት ውሸት። ኢትዮጵያም ያው ሆኗል፣ እዚህም ያው ሆኗል። እዛም ፈክተሽ ነው፣ እዚህም ፈክተሽ ነው። ስለዚህ እዚህም ኑሮ ተወዷል ማለት ነው። እንዴ አይቀጥሩሽም እኮ እነሱም ቀድር ተላላችሁ ብር ተላላ እንዴ ሁሉም ነገር ተተቃጠለ። ማን አባሽ ነው የሚቀጥርሽ? ሀገርሽ ግቢ እየገባሽ እየቆፈርሽ ልጆችሽን እየወለድሽ እየፈለፈልሽ ማለት ነው። ራስ በራስ እያንጠበጠብሽ ልጆችሽን አሳድጊ። ሰምተሻል ማለት ነው። ሙሰሊማና እንደዛ አለቻቸው። እንዴት ተከክለ ሀቅ ነው የምነግርሽ እያንዳንድሽ ማለት ነው። ኢትዮጵያ ኑሮ ተወዷል፣ አትግቡ አትንጡ የሚሉ አሉ። አንዳንዶቹ ደግሞ የታባታቸው ነው የተወደደው እዛም ያው ነው እዚህም ያው ነው በድርሃም እያሰበች እያንዳንዱ የታባቷ ነው በኢትዮጵያ ብር። ስለዚህ ኢትዮጵያና ድርሃም አንድ አይደለም። ኧረ እናንተ ነቅ እያለ ነው እንትኑ ደግሞ ይዞኝ እዛ ተምዘግዝግዝህ
እንዲያልከሰከስ። ስለዚህ አገርሽ ገብተሽ እያንዳንድሽ እዛ ውልድ ያድርገሽ ብለሽ ውልድ ያድርግ ብለሽ ውልቅ አድርጊው ውልቅ ብለሽ ውልቅ አድርገሽ ከዛም በኋላ ባቢም ይሁን ሚጣም ትሁን ከዛም በኋላ ዱብ አድርጊው። እንዲያውም ኢማራት እኮ የረገጠ ኢማራቱን ውሃ የጠጣ ሰው እኮ መንታ መንታውን ነው የሚያወልቀው። መንታ መንታውን ሴት ነው እንዲለው ውልቅ የሚያደርጉ። ስለዚህ መንታ መንታው ስለምትወልዱ ስትገቡ ሁለት ማቀፊያ ተመሳሳይ ማቀፊያ ይዛችሁ ግቡ ማለት ነው። አንተ እንዲያዲያ ነው እንዲያዲያ እንዲቀድቀደኩ። ስለዚህ ይዛችሁ ግቡ ማለት ነው። እኔ አፋዛውን እኔ ስመጣ አዲስ አበባ ካርጎ አድርጌ አከፋፍላችኋለሁ ማለት ነው። ካርጎ አድርጌ እመጣለሁ፣ እኔ አከፋፍልሻለሁ። እያንዳንዱ ቄጦሽን እየመታሽ እዚህ ተመልሼ እመጣለሁ ብለሽ ብትይ ያወይልሽ የሰው ግድግዳ የሰው ቤት እየፈቀፈቅሽ እስከመቼ ድረስ ነው? አንቺ መዲያም ሆነ አያምርሽም? አንቺ መዲያምነት ለመዲያምነት ታንሻለሽ። ምንሽ ነው የሚያንሰው? ሽንጥሽ ነው? መልክሽ ነው? ጸጉርሽ ነው? ግርሽ ነው? እንዴ እነሱ ግራ የናጣ መሰለኝ አንቺ ግር። ኧረ የታባቱ ይናጣ ፋክፍዩ በመንተን በሎሚ ሙግሙጊ ማለት ነው። እግርሽ እንዲለሰልስ ማለት ነው። ሻክሮ ተሆነ በሎሚ ሙግሙግ አድርጊው። ከዛም በኋላ እናቴ ሎሚ ውሃ ንምሽሽቅ ያደርገዋል። ከዛም በኋላ እናቴ ተሷ ግር ይበልጣል። ካሷ ተበልጫለሽ። በሙያም ብትይ በመልክ ብትይ በሽንጥ ብትይ በማንኛውም ነገር ኮሷን አታከኝ ትበልጫለሽ። ምክንያቱም እሷ 30 ኪሎ 50 ኪሎ 60 ኪሎ ዶቄት እኮ ተሸክማ እኮ ነው ሴት የምትመስል ስለወፈሩ አይደለም። ስለዚህ ለማንኛውም ይሄን ያክል ተለፈለፍኩባችሁ አይበቃችሁም? እናንተ ምን ይበቃችኋል እንዴ? አንድ ጊዜ እንደዚህ ወጣ አለና እንደዚህ በዚህ ግንባሬን ይቺ ያያችሁ ነው የምትታየኝ። በዚህችን እንዲች ብዬ በዚህች እንዲች ብዬ እንዲወርወር በዛም ቀውላል ተዝም ቀውላል አረጋዋለሁ ነው እኔ ማለት ነው። ቀውላል አድርጋትና ግብት ጥላለሁ ማለት አጀብ። እንዴት እንዲያው ስንት ዘለሌ እንዲያልገባ ሁሉ ቤቱን እንትን ሰፈሩን እንትን ቃኝቸው እንዲያልገባ ሁሉ ዛሬ እስር ቤት ገባው። ደረጃው ነው እንኳን አስወጡም እላለሁ። ወይ ሰርቼ በረካ የለው ወይ ዙሬ ተንፋስ ወስጃል ማለት ንፋስ ታውልስ ስለቀረው እኮ ነው በረካ አጣውሩ። አዎ ንፋስ ታውልስ ስለቀረው በረካ አጣ ማለት ነው። ለዛ ነው። ስለዚህ አሁን እኔ ምን ማድረግ ነው ያለብኝ? ቀጥታ ቂጤን እየመጣ ኢትዮጵያ ነው መግባት ያለብኝ። ከዛም በኋላስ አንዱን ባንዱ ላይ አድርግና እኔ እህታችሁ ከዛም በኋላ ሰሊመት ጋር እናሳድገዋለን። በቃ ይሄ ነው ቁጭ ብለን ምን አባቱንስ ኢማራት የሰራ ነው ቤት አለ ብሩም ታለቀ ኳ እናረጋዋለን ማለት ነው። እሱን ግጥም አድርገን እንሸጣለን። ተዛሳ እንዴ ሱካራችን አይደል? ሱካር ነው ችግሩ አይደል? ሱካራችን ግዝት እናረግና ይሄን ጥቁር ቡና ግዝት እናረግና ቋ እያረግን ሰሊመት ጋራችን እያደረግን ልጆቻችንን በጎን እያደረግን ከዛም በኋላ እግራችንን ዘርግተን ቁጭ እንላለን። አዎ ልክ እንደዛ በቃ 60 ኪሎ ዱቄት እየረግባ እንዴ? ኧረ ዱቄት አያስፈልገኝም። ዱቄት ታስፈልገኝ ተዛው ተቤት ተዱቆት ተቀባሉ። ቀየምቴም ታስፈልገ ቀየምቴም ሞልቷል። በቃ ኩልም ታስፈልገ ሞልቷል። እንትን ጥጋ ጥጉ ሞልቶ ሄደ እንዴ? ኩል ደግሞ ምን ያስፈልጋል? በቃ እንደዛ እናደርግና ከዛም በኋላ ጻዲያ ያለ ኑሮ እንኖራለን ማለት ነው። ስለዚህ የምን አባቱ ስደት ነው ድጋሚ ስደት ስንቱን ቤተሰብ ነጣጠለው፣ ስንቱን እናትና ለያየው፣ ስንቱን ተማማሽ ለያየው፣ ስንቱን አጎትና ልጆችን ለያየ መተኪያ የሌሉትን የሌለንን እኮ ነው ቁርጥርጥ አደረገ። ስደት አይኑን ልም ይበል። ምን አባቱ የስንቱን ችግርን ቢያራግፍም ችግር ተሰርቶ ይገኛል፣ ያልፋል። ግን ያለፉትን ሰዎች እናገኛቸዋለን ማለት የለም፣ ይመለሳሉ ማለት የለም። ላናገኛቸው ላንድያቸው አተናቸዋለን። ሄደን እኮ በስደት ላይ ሆናችሁ ሀቅ ዝድ ላይ ማለት ሀቅ ሳወራችሁ ስደት ላይ ሆናችሁ ቤተሰቦቻችሁን ያጣችሁ ሰዎች ተዝክዲያችሁ ያኒ እንደምታገኟቸው ነው አሚሯችሁ ላይ ያለው ጆሮአችሁ ላይ የሚያቃጭለው የሚያወሯችሁ የሚስቁ ሳቃቸው፣ ቀልዳቸው፣ ድብድባቸው፣ ምክራቸው ሁሉ ነገር ጆሮአችሁ ላይ የሚያቃጭለው። አይናችሁ ላይ ደግሞ ምንድነው ሁለመናቸው እንዳለ ተግር እስከ ጥፍራቸው ተጭንቅላታቸው እስከ ጥፍራቸው ድረስ ተጥፍራቸው እስከ ፀጉራቸው ድረስ ሁሉም ነገር እንዲያለሽ ቁጭ ብሎ ፊት ለፊታችሁ የሚጋረጠው ሰምታችኋል።
እኔ ስነግራችሁ ማለት ነው። እኔ ከስደት ስገባ አጎቴ አንድ ፍሬ አጎት ነው ያለኝ። ገብቼሳ መታለኝ የተተባለው ስንገባ ድንገታ የምንገባው በሩ እንዲያሞራ መቶ ቀፍ አድርጎ የሚስመኝ ያፊት የመጣ እኔ ማንን ነው ተዝግጀ መስመው የታለኝና ማን ነው እኮ የሚስመኝ? ማንም የለኝም። ተወንድሞቼና ታባቴ ውጭ ማቅፈ የለኝም። አለቀ። ሀቅ በሐላል ያኔ ማቀፋቸው ወንድሞቼና አባቴ ብቻ ነው። አጎት የለኝም። ጥግት ብዬ ንፍቆቴን የምወጣበት ተንፈስ ምልበት የለኝም። ስለዚህ ስደት በቆየን ቁጥር ጎደሎ እንጂ ምንም ጥቅሙን ትታችሁት የሚያበልጠው ምንድነው? ጉዳቱ ነው። ስለዚህ ሰርታችሁ በቃችሁ ግቡ ወደ ሀገራችሁ። ያላ ዲያይ ወደ ሀገራችን እንደ ሰራተኛ ሆኜ ልኖር ነው። ያራኒ በወጣኝ አገር ይገባለሁ። እናንተ ተጃጃሉ። አዎ ሰምታችኋል ማለት ነው። ስለዚህ እያንዳንድሽ እኔን ተከትለሽ እያንዳንድሽ እንግባ ሀገራችን። ሰምተሻል እንዴ? ይሄን ሁሉ ቤተኛ እየፈገፈግን እዛ ያደረስንላችሁ በሰራተኛ እኮ ነው። ይሄ ሁሉ የምታውቱ እኮ ቤት ይሄ ሁሉ ቤት እኮ የምታውቱ እኮ ይሄ ሁሉ እኮ አንቺ ነሽ እያንዳንድሽ የምትፈቀፍቂው ማለት ነው። እየፈቀፈቅሽ እያንዳንድ ሰው በሰው ላይ ተደራርቦ ሲያስቡ አስባችሁት ሰው በሰው ላይ ተደራርቦ ነው መሬቱ ጠቦ ማለት ነው። መሬቱ ጠቦ ማለት ነው። ሰው በሰው ላይ ተደራርቦ ያለው። ስለዚህ ነው ሀገራችን እንግባ። አንደራረብም እናቴ። እዛም ቁጭ እያልን እንደፈለግን እንፈነጥዛለን። እዚህ ሰው በሰው ላይ ተደራርቦ መተንፈሻ ጠፍቷል። ኧረ ኑ እንግባ እናቴ። ቦታው ጠቦ ነው የተደራረቡት። እስቲው በዚህ ልክ እኮ ተደራርቦ ነው የተቀመጡት። ይሄ ቀዲያ የምታዩት በረንዲያ ነው። በበረንዲያው ልክ እንግዲህ ቆጥራችሁ ስንት ቤት እንዲያለ አስቡ። ዙሪያውን እኮ አንዴ ብቻ መሰላችሁ። ስለዚህ እናቴ ተደራርቦ ሰው በሰው ላይ እየኖረ ተደራርቦ ሰው በሰው የሚኖርበት ሀገር ላይ አልቀመጥም። ምን ሀገር ይገባለሁ?